የበገና ሽልማት የሚያስገኘው ጥያቄና መልስ ከዛሬ ጀምሮ ይጀምራል ማለት ነው። ለተወሰኑ ጊዜያት ጥያቄና መልስ እናደርጋለን። የሰዎች ቋንቋ የተደበላለቀበትና የተበተኑበት ግንብ ምን ይባላል? ከዚህ በመቀጠል ደግሞ ያሉት 50 ጥያቄዎች ከአዲስ ኪዳን የተወጣጡ ጥያቄዎች ናቸው። ኢየሱስ ከተሰቀለ በኋላ በገዛ መቃብሩ ያሳረፈው ሀብታም ሰው ማን ይባላል? ከዚህ ቪዲዮ ስር በምናስቀምጠው የቴሌግራም ሊንክ ደግሞ እየገባችሁ መልሳችሁን ላኩልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የቻናል ቤተሰቦች እንደምን አላችሁ? እኔ እግዚአብሔር አምላክ የተመሰገነ ይሁን በጣም ደህና ነኝ። የበገና ሽልማት የሚያስገኘው ጥያቄና መልስ ከዛሬ ጀምሮ ይጀምራል። በተከታታይ ለተወሰኑ ጊዜያት ጥያቄና መልስ እናደርጋለን። አሸናፊው በገና የሚሸለም ይሆናል ማለት ነው። ስለዚህ ሁላችሁም ተሳተፉ። ራሳችንን እንድንፈትሽ እንዲያግዘን ከሙሉ መጽሐፍ ቅዱስ በዚህኛው ቪዲዮ 100 ጥያቄዎች ተካተዋል። 50 ከብሉይ ኪዳን 50 ከአዲስ ኪዳን ነው። ስለዚህ እያንዳንዳችን ምን ያህል እንዳገኘን ጥያቄዎችን እያደመጥን በወረቀት ላይ መልሱን እንጽፋለን። በወረቀት ላይ መልሱን ከጻፍን በኋላ ከዚህ ቪዲዮ ስር በምናስቀምጠው የቴሌግራም ሊንክ ደግሞ እየገባችሁ መልሳችሁን ላኩልን። መልሱንም ደግሞ እዛው ታገኙታላችሁ። መልሱን ብላችሁ ስትጽፉ መልሱ እዛው ላይ ቴሌግራም ላይ ይመጣላችኋል ማለት ነው። በዚህ መልኩ ነው የምንቀጥለው ይሆናልና የዛሬ የመጀመሪያው ጥያቄ እንጀምራለን። አሁን ቀጣይ የምንመለከተው 50 የብሉይ ኪዳን ጥያቄዎችን ነው። እንደነገርኳችሁ መልሳችሁን ወረቀት ላይ በማስፈር በቴሌግራም ሊንክ ላኩልን፣ ወይም ደግሞ በኮሜንት ስር ማስቀመጥ ትችላላችሁ። ግን ቴሌግራም ሊንክ ላይ እንድትልኩልን በትህትና እንጠይቃቸዋለን። አንደኛ፣ እግዚአብሔር ሰማይና ምድርን በስንት ቀን ፈጠረ? ሀ በ5 ለ በ6 ሐመርኋ በ7 መ በ4። ጥያቄውን ደግመዋለሁ። እግዚአብሔር ሰማይና ምድርን በስንት ቀን ፈጠረ? ሀ በ5 ለ በ6 ሐመርኋ በ7 መ በ4። ሁለተኛ፣ የመጀመሪያው ሰው አዳም በስንተኛው ቀን ተፈጠረ? የመጀመሪያው ሰው አዳም በስንተኛው ቀን ተፈጠረ? ሀ በአንደኛው ለ በሁለተኛው ሐመርኋ በስድስተኛው መ በሰባተኛው። የመጀመሪያው አዳም በስንተኛው ቀን ተፈጠረ? ሀ በአንደኛው ለ በሶስተኛው ሐመርኋ በስድስተኛው መ በሰባተኛው። ሶስተኛ ጥያቄ፣ የቃየልና የአቤል ወንድም የሆነው ሶስተኛው የአዳም ልጅ ማን ይባላል? ጥያቄውን አዳምጡ። የቃየልና የአቤል ወንድም የሆነው ሶስተኛው የአዳም ልጅ ማን ይባላል? ሀ ሴት ለ ሄኖክ ሐመርኋ ማቱሳላ መ ኖህ። አራተኛ፣ ከሞት ውጭ ወደ ሰማይ የተወሰደው የመጀመሪያው ሰው ማን ነው? ጥያቄውን ደግመዋለሁ። ከሞት ውጭ ወደ ሰማይ የተወሰደው የመጀመሪያው ሰው ማን ነው? ሀ ኤልያስ ለ ሄኖክ ሐመርኋ ኖህ መ አብርሃም። አምስተኛ፣ የኖህ መርከብ ያረፈችበት ተራራ ማን ይባላል? ጥያቄውን ደግመዋለሁ። የኖህ መርከብ ያረፈችበት ተራራ ማን ይባላል? ሀ ሲና ለ አራራት ሐመርኋ ደብረ ዘይት መ ቃርሜሌዎስ። ስድስተኛ፣ እግዚአብሔር ለዓለም ከእንግዲህ በውሃ አላጠፋም ሲል የሰጠው ምልክት ምንድን ነው? ጥያቄውን ደግማለሁ። እግዚአብሔር ለዓለም ከእንግዲህ በውሃ አላጠፋም ሲል የሰጠው ምልክት ምንድን ነው? ሀ ቀስተ ደመና ለ ከዋክብት ሐመርኋ ደመና መ እሳት። ሰባተኛ፣ የሰዎች ቋንቋ የተደበላለቀበትና የተበተኑበት ግንብ ምን ይባላል? ጥያቄውን ደግመዋለሁ። የሰዎች ቋንቋ የተደበላለቀበትና ሰዎች የተበተኑበት ግንብ ምን ይባላል? ሀ የኢያሪኮ ግንብ ለ የባቢሎን ግንብ ሐመርኋ የጽዮን ግንብ መ የኢየሩሳሌም ግንብ። ስምንተኛ፣ የእምነት አባት ተብሎ የሚጠራው ማን ነው?
የእምነት አባት ተብሎ የሚጠራው ማን ነው? ሀ ሙሴ፣ ለ ያዕቆብ፣ ሐመርኋ አብርሃም፣ መ ይስሐቅ። 9ኛ የአብርሃም የመጀመሪያ ልጅ ከአጋር የወለደው ማን ይባላል? ጥያቄውን ደግመዋለሁ። የአብርሃም የመጀመሪያ ልጅ ከአጋር የወለደው ማን ይባላል? ሀ ይስሐቅ፣ ለ እስማኤል፣ ሐመርኋ ያዕቆብ፣ መ ኤሳው። 10ኛ አብርሃም ልጁን ይስሐቅን ለመስዋዕት ያቀረበበት ተራራ ማን ይባላል? ጥያቄውን ደግመዋለሁ። አብርሃም ልጁን ይስሐቅን ለመስዋዕት ያቀረበበት ተራራ ማን ይባላል? ሀ ሞሪያ፣ ለ ሲና፣ ሐመርኋ አራራት፣ መ ሆሬብ። 11ኛ የይስሐቅ ሚስት ማን ነበረች? ጥያቄውን ደግማለሁ። የይስሐቅ ሚስት ማን ነበረች? ሀ ሳራ፣ ለ ርብቃ፣ ሐመርኋ ራሄል፣ መ ሊያ። 12ኛ የያዕቆብ መንታ ወንድም ማን ነው? ጥያቄውን ደግመዋለሁ። የያዕቆብ መንታ ወንድም ማን ነው? ሀ ዮሴፍ፣ ለ ኤሳው፣ ሐመርኋ ይሁዳ፣ መ ሮቤል። 13ኛ ያዕቆብ በሕልሙ ያየው መሰላል ወዴት ይደርስ ነበር? ጥያቄውን ደግመዋለሁ። ያዕቆብ በሕልሙ ያየው መሰላል ወዴት ይደርስ ነበር? ሀ ወደ ሰማይ፣ ለ ወደ ተራራ፣ ሐመርኋ ወደ ቤተ መቅደስ፣ መ ወደ ባህር። 14ኛ ያዕቆብ ስሙ ወደ ምን ተለወጠ? ሀ እስራኤል፣ ለ ይሁዳ፣ ሐመርኋ አብርሃም፣ መ ሙሴ። 15ኛ ያዕቆብ ተወዳጅ ልጅ የነበረውና በወንድሞቹ የተሸጠው ማን ነው? ጥያቄውን ደግማለሁ። ያዕቆብ ተወዳጅ ልጅ የነበረውና በወንድሞቹ የተሸጠው ማን ነው? ሀ ብንያም፣ ለ ዮሴፍ፣ ሐመርኋ ሌዊ፣ መ ስምዖን። 16ኛ ዮሴፍ በግብፅ ምን አይነት ስልጣን አገኘ? ሀ ንጉሥ፣ ለ ሁለተኛ ገዢ ወይም ጠቅላይ ሚኒስትር፣ ሐመርኋ ካህን፣ መ የጦር አዛዥ። 17ኛ ሙሴ በተቃጠለችው እጽዋት ወይም ቁጥቋጦ እግዚአብሔርን ያየበት ተራራ ማን ይባላል? ጥያቄውን ደግመዋለሁ። ሙሴ በተቃጠለችው እጽዋት ወይም ቁጥቋጦ እግዚአብሔርን ያየበት ተራራ ማን ይባላል? ሀ ሆሬብ ወይም ሲና፣ ለ ጽዮን፣ ሐመርኋ ደብረ ታቦር፣ መ ነቦ። 18 እግዚአብሔር በግብፅ ላይ ያወረደው መቅሰፍት ብዛት ስንት ነው? እግዚአብሔር በግብፅ ላይ ያወረደው መቅሰፍት ብዛት ስንት ነው? ሀ 7፣ ለ 10፣ ሐመርኋ 12፣ መ 40። 19ኛ እስራኤላውያን ከግብፅ ሲወጡ ያለፈውና የተከፈለው ባህር ማን ይባላል? ሀ የኤርትራ ባህር ወይም ቀይ ባህር፣ ለ የዮርዳኖስ ባህር፣ ሐመርኋ የሙት ባህር፣ መ የገሊላ ባህር። 20 ሙሴ 10ቱ ትእዛዛትን የተቀበለበት ተራራ ማን ይባላል? ሀ የሲና ተራራ፣ ለ የደብረ ዘይት ተራራ፣ ሐመርኋ የአራራት ተራራ፣ መ የቀራንዮ ተራራ። 21ኛ የ10ቱ ትእዛዛት የመጀመሪያው ትእዛዝ ምንድን ነው? ሀ አትግደል፣ ለ አትስረቅ፣ ሐመርኋ ከኔ በቀር ሌሎች አማልክት አይሆኑልህ፣ መ አባትና እናትህን አክብር። ጥያቄውን ደግማለሁ። የ10ቱ ትእዛዛት የመጀመሪያው ትእዛዝ ምንድን ነው? ሀ አትግደል፣ ለ አትስረቅ፣ ሐመርኋ ከኔ በቀር ሌሎች አማልክት አይሆኑልህ፣ መ አባትና እናትህን አክብር። 22ኛ ሙሴ በበረሃ ውሃ ከምን አወጣ? ሙሴ በበረሃ ውሃ ከምን አወጣ? ሀ ከድንጋይ ወይም ከቋጥኝ ከአለት ማለት ነው። ለ ከዛፍ፣ ሐመርኋ ካሸዋ፣ መ ከጉድጓድ። 23ኛ እስራኤላውያን በበረሃ ያገኙት ምግብ ምን ይባል ነበር?
ጥያቄውን ደግሞ አለው። እስራኤላውያን በበረሃ ያገኙት ምግብ ምን ይባል ነበር? ሀ መና፣ ለ እንጀራ፣ ሐመርሃ ስንዴ፣ መ ዘቢብ። 24ኛ የታቦቱ መሸከሚያና መቅደሱ የተሰራበት ሳጥን ምን ይባላል? የታቦቱ መሸከሚያና መቅደሱ የተሰራበት ሳጥን ምን ይባላል? ሀ የቃል ኪዳን ታቦት፣ ለ የመስዋዕት መሰዊያ፣ ሐመርሃ የወርቅ መቅረዝ፣ መ የዕጣን መሰዊያ። 25ኛ የመቅደሱ የመጀመሪያው ሊቀ ካህናት ማን ነበር? የመቅደሱ የመጀመሪያው ሊቀ ካህናት ማን ነበር? ሀ ሙሴ፣ ለ አሮን፣ ሐመርሃ አልዓዛር፣ መ ኢያሱ። 26ኛ እስራኤላውያንን ወደ ርስታቸው ከነዓን የመራቸው ማን ነው? ሀ ሙሴ፣ ለ ኢያሱ፣ ሐመርሃ ካሌብ፣ መ ጌዴዎን። 27ኛ የእስራኤል ሕዝብ የኢያሪኮን ግንብ በስንተኛው ቀን ዙረው ሲጮሁ ወደቀ? የእስራኤል ሕዝብ የኢያሪኮን ግንብ በስንተኛው ቀን ዙረው ሲጮሁ ወደቀ? ሀ በአንደኛው፣ ለ በሶስተኛው፣ ሐመርሃ በሰባተኛው፣ መ በ12ኛው። 28 እስራኤልን ይመሩ የነበሩት ከመሳፍንት ጀምሮ የመጀመሪያዋ ሴት መስፍን ማን ነበረች? እስራኤልን ይመሩ ከነበሩት ከመሳፍንት ዘመን የመጀመሪያዋ ሴት መስፍን ማን ነበረች? ሀ ዲቦራ፣ ለ ሩት፣ ሐመርሃ አስቴር፣ መ ሐና። 29 ታላቅ ኃይል የነበረውና ፀጉሩ ሲቆረጥ ኃይሉ የጠፋው መስፍን ማን ነው? ታላቅ ኃይል የነበረውና ፀጉሩ ሲቆረጥ ኃይሉ የጠፋው መስፍን ማን ነው? ሀ ጌዴዎን፣ ለ ሶምሶን፣ ሐመርሃ ዮፍታሔ፣ መ ሳሙኤል። 30ኛ ጥያቄ የሶምሶንን ምስጢር አውጥታ ለፍልስጤማውያን አሳልፋ የሰጠችው ሴት ማን ናት? ሀ ደሊላ፣ ለ ራኬብ፣ ሐመርሃ ሚልካ፣ መ ዮካብድ። 31ኛ የቦኤዝ ሚስትና የዳዊት ቅድመ አያት የሆነችው ሞዓባዊት ሴት ማን ናት? የቦኤዝ ሚስትና የዳዊት ቅድመ አያት የሆነችው ሞዓባዊት ሴት ማን ናት? ሀ አስቴር፣ ለ ሩት፣ ሐመርሃ ሐና፣ መ ሳራ። 32ኛ ነብዩ ሳሙኤልን ለቤተ መቅደስ የሰጠችው እናቱ ማን ትባላለች? ሀ ሐና፣ ለ ኤልሳቤጥ፣ ሐመርሃ ማርያም፣ መ ርብቃ። 33 የመጀመሪያው የእስራኤል ንጉሥ ማን ነበር? የመጀመሪያው የእስራኤል ንጉሥ ማን ነበር? ሀ ዳዊት፣ ለ ሳኦል፣ ሐመርሃ ሰሎሞን፣ መ ሮብዓም። 34 ዳዊት በወንጭፍና በድንጋይ የገደለው የፍልስጤም ኃያል ሰው ማን ይባላል? ዳዊት በወንጭፍና በድንጋይ የገደለው የፍልስጤም ኃያል ሰው ማን ይባላል? ሀ ጎልያድ፣ ለ አቤነዘር፣ ሐመርሃ ሲሳራ፣ መ ሃማን። 35 ዳዊት የመሰረታትና የእስራኤል ዋና ከተማ ያደረጋት ከተማ ማን ናት? ዳዊት የመሰረታትና የእስራኤል ዋና ከተማ ያደረጋት ማን ናት? ሀ ሴሎ፣ ለ ኢየሩሳሌም፣ ሐመርሃ ኬብሮን፣ መ ሰማርያ። 36 ጥበብን ከእግዚአብሔር የለመነውና ታላቁን ቤተ መቅደስ የሰራው ንጉሥ ማን ነው? ጥበብን ከእግዚአብሔር የለመነውና ታላቁን ቤተ መቅደስ የሰራው ንጉሥ ማን ነው? ሀ ዳዊት፣ ለ ሰሎሞን፣ ሐመርሃ ሕዝቅያስ፣ መ ኢዮስያስ። 37 ንጉሥ ሰሎሞን ከሞተ በኋላ የእስራኤል መንግሥት ለስንት ተከፈለ? ንጉሥ ሰሎሞን ከሞተ በኋላ የእስራኤል መንግሥት ከስንት ተከፈለ ወይም ለስንት ተከፈለ? ሀ ለ2፣ ለ ለ3፣ ሐመርሃ ለ4፣ መ ለ12። 38ኛ በቃርሜሎስ ተራራ ከበዓል ነቢያት ጋር የተወዳደረው ታላቁ ነቢይ ማን ነው? በቀርሜሎስ ተራራ ከበዓል ነቢያት ጋር የተወዳደረው ታላቁ ነቢይ ማን ነው? ሀ ኤልሳ፣ ለ ኤልያስ፣ ሐመርሃ ኢሳያስ፣ መ ኤርምያስ። 39 ኤልያስ በእሳት ሰረገላ ወደ ሰማይ ሳርግ ካባውን የተቀበለው
ማን ነው? ኤልያስ በእሳት ሰረገላ ወደ ሰማይ ሲያርግ ካባውን የተቀበለው ማን ነው? ሀ ኤልሳ፣ ለ አሞጽ፣ ሐመርኋ ሚክያስ፣ መ ሆሴዕ። 40 በአሳ ነባሪ ሆድ ውስጥ 3 ቀንና 3 ሌሊት የቆየው ነቢይ ማን ነው? ሀ ዮናስ፣ ለ ዳንኤል፣ ሐመርኋ ሕዝቅኤል፣ መ ዕንባቆም። 41ኛ ዮናስ ተልኮ የተላከባት ንስሐ እንድትገባ የተነገራት ከተማ ማን ናት? ሀ ነነዌ፣ ለ ባቢሎን፣ ሐመርኋ ጢሮስ፣ መ ጢዶና። 42 ነቢዩ ኢሳይያስ ስለ ክርስቶስ ልደት መከራ በሰፊው በመጻፍ ምን ተብሎ ይጠራል? ነቢዩ ኢሳይያስ ስለ ክርስቶስ ልደትና መከራ በሰፊው በመጻፉ ምን ተብሎ ይጠራል? ሀ የሐዘን ነቢይ፣ ለ የወንጌላዊው ነቢይ፣ ሐመርኋ የሕልም ነቢይ፣ መ ታናሹ ነቢይ። 43ኛ ወደ አናብስት ጉድጓድ የተጣለውና እግዚአብሔር ከአናብስት አፍ ያዳነው ነቢይ ማን ነው? ሀ ኤርምያስ፣ ለ ዳንኤል፣ ሐመርኋ ሕዝቅኤል፣ መ ዘካርያስ። 44 የዳንኤል 3ቱ ጓደኞች በእሳት እቶን ውስጥ የተጣሉት ስማቸው ማን ማን ይባላል? ሀ ሲድራቅ፣ ሚሳቅ፣ አብደናጎር፣ ለ ጴጥሮስ፣ ያዕቆብ፣ ዮሐንስ፣ ሐመርኋ ኤልያስ፣ ኤልሳ፣ ኢሳይያስ፣ መ ካሌብ፣ ኢያሱ፣ ጌዴዎን። 45 የፋርስ ንጉሥ የነበረውን አሕሽዌራስን አግብታ ሕዝቧን አይሁድን ከአደጋ ያዳነችው ሴት ማን ናት? ሀ አስቴር፣ ለ ሩት፣ ሐመርኋ ዲቦራ፣ መ ያኤል። 46 ታላቅ መከራ ደርሶበት ነገር ግን እግዚአብሔርን ያልካደውና በትዕግስቱ የሚታወቀው ሰው ማን ነው? ሀ ኢዮብ፣ ለ አብርሃም፣ ሐመርኋ ኖህ፣ መ ሎጥ። 47 የመዝሙር መጽሐፍን በብዛት የጻፈው ንጉሥ ማን ነው? ሀ ሰሎሞን፣ ለ ዳዊት፣ ሐመርኋ ሕዝቅያስ፣ መ ሳኦል። 48 የብሉይ ኪዳን መጻሕፍት በጠቅላላው ስንት ናቸው? በኦርቶዶክሳውያን ማለት ነው። በእኛ በኦርቶዶክሳውያን የብሉይ ኪዳን መጻሕፍት በጠቅላላው ስንት ናቸው? ሀ 39፣ ለ 46፣ ሐመርኋ 66፣ መ 27። 49 እስራኤላውያን በባቢሎን ምርኮ የቆዩበት ዓመት ስንት ነው? ሀ 40 ዓመት፣ ለ 70 ዓመት፣ ሐመርኋ 100 ዓመት፣ መ 400 ዓመት። 50 የብሉይ ኪዳን የመጨረሻው ነቢይ ማን ነው? ሀ ሚልኪያስ፣ ለ ዘካርያስ፣ ሐመርኋ መላክያ፣ መ ሶፎንያስ። ከዚህ በመቀጠል ደግሞ ያሉት 50 ጥያቄዎች ከአዲስ ኪዳን የተወጣጡ ጥያቄዎች ናቸው። ስለዚህ መጽሐፍ ቅዱስ መመሪያችን ነው፣ ሕይወታችን ነው። ምንም እንደዚህ ምን ብለን የምናጎላጉልበት ነገር አይደለም። በነገራችን ላይ መጽሐፍ ቅዱስ ሕይወታችን ነው፣ የኛ ሕይወት ነው። ስለዚህ ሕይወታችንን ደግሞ ማወቅ ስላለብን ጥያቄና መልሶች ይቀጥላሉ። አብራችሁ ቆዩ። አንደኛ የሐዲስ ኪዳን የመጀመሪያው መጽሐፍ የትኛው ነው? ሀ የዮሐንስ ወንጌል፣ ለ የማቴዎስ ወንጌል፣ ሐመርኋ የሐዋርያት ሥራ፣ መ የሉቃስ ወንጌል። ሁለተኛ የጌታችን የኢየሱስ ክርስቶስ አብሳሪ መልአክ ማን ይባላል? የጌታችን የኢየሱስ ክርስቶስ የልደት አብሳሪ መልአክ ማን ይባላል? ወይም ደግሞ የጌታችን ኢየሱስ ክርስቶስ ወደ ዓለም የመምጣት ብስራቱን ያበሰረው መልአክ ማን ይባላል? ሀ ሚካኤል፣ ለ ገብርኤል፣ ሐመርኋ ሩፋኤል፣ መ ኡራኤል። ሶስተኛ ኢየሱስ ክርስቶስ የተወለደባት ከተማ ማን ናት? ኢየሱስ ክርስቶስ የተወለደባት ከተማ ማን ናት? ሀ ናዝሬት፣ ለ ቤተልሔም፣ ሐመርኋ ኢየሩሳሌም፣ መ ቅፍርናሆም። አራተኛ ኢየሱስ በተወለደ ጊዜ ሊገድለው የፈለገው የይሁዳ ንጉሥ ማን ነበር? ሀ ሄሮድስ፣ ለ ጲላጦስ፣ ሐመርኋ ቄሳር፣ መ ፊልጶስ። አምስተኛ የጌታችንን መንገድ ለማዘጋጀት በበረሃ የጮኸውና የጠመቀው ማን ነው? የጌታችንን መንገድ ለማዘጋጀት በበረሃ የጮኸውና ያጠመቀው ማን ነው? ሀ መጥምቁ ዮሐንስ፣ ለ ሐዋርያው ዮሐንስ፣ ሐመርኋ ጴጥሮስ፣ መ እስጢፋኖስ።
ስድስተኛ ኢየሱስ ክርስቶስ የተጠመቀበት ወንዝ ማን ይባላል? ሀ አባይ፣ ለ ዮርዳኖስ፣ ሐመርኋ ኤፍራጥስ፣ መ ጊዮን። ሰባተኛ ኢየሱስ በበረሃ ስንት ቀንና ሌሊት ጾመ? ሀ 7 ቀን፣ ለ 40 ቀን፣ ሐመርኋ 30 ቀን፣ መ 12 ቀን። ስምንተኛ ኢየሱስ የመጀመሪያውን ተአምር ያደረገው የት ነው? ውሃውን ወደ ወይን ጠጅ የለወጠበት ማለት ነው። ሀ በቃና ዘገሊላ፣ ለ በቤተልሔም፣ ሐመርኋ በኢየሩሳሌም፣ መ በናዝሬት። ዘጠነኛ ኢየሱስ የመረጣቸው የሐዋርያት ብዛት ስንት ነው? ሀ 7፣ ለ 12፣ ሐመርኋ 72፣ መ 40። አስረኛ ከሐዋርያት መካከል የመጀመሪያው ጥሪ የተደረገለትና የጴጥሮስ ወንድም የሆነው ማን ነው? ሀ እንድርያስ፣ ለ ዮሐንስ፣ ሐመርኋ ያዕቆብ፣ መ ፊልጶስ። 11ኛ ኢየሱስ በባህር ላይ ሲራመድ አይቶ ወደ እሱ ለመሄድ በውሃ ላይ የሄደው ሐዋርያ ማን ነው? ሀ ዮሐንስ፣ ለ ጴጥሮስ፣ ሐመርኋ ቶማስ፣ መ ያዕቆብ። 12 ኢየሱስ ክርስቶስ ከተናገራቸው ታዋቂ ትምህርቶች አንዱ የሆነው የተራራው ስብከት በየትኛው ወንጌል ምዕራፍ 5 እስከ 7 ይገኛል? አዳምጡ። ኢየሱስ ክርስቶስ ከተናገራቸው ታዋቂ ትምህርቶች አንዱ የሆነው የተራራው ስብከት በየትኛው ወንጌል በምዕራፍ 5 እስከ 7 ይገኛል? ሀ በማቴዎስ፣ ለ በማርቆስ፣ ሐመርኋ በሉቃስ፣ መ በዮሐንስ። 13ኛ ጥያቄ የሞተውን አልዓዛርን ኢየሱስ ከሞት ያስነሳው ከሞተ በስንተኛው ቀን ነው? ሀ በአንደኛው፣ ለ በሶስተኛው፣ ሐመርኋ በአራተኛው፣ መ በሰባተኛው። 14 አልዓዛርና እህቶቹ ማርታና ማርያም ይኖሩበት የነበረችው መንደር ማን ትባላለች? አልዓዛር ከእህቶቹ ከማርታና ከማርያም ጋር ይኖሩበት የነበረችው መንደር ማን ትባላለች? ሀ ቢታንያ፣ ለ ኢያሪኮ፣ ሐመርኋ ናዝሬት፣ መ ኤማሁስ። 15 ኢየሱስን በ30 ብር አሳልፎ የሰጠው ደቀ መዝሙር ማን ነው? ሀ ይሁዳ ያስቆሮቱ፣ ለ ቶማስ፣ ሐመርኋ ማቴዎስ፣ መ ስምዖን። 16 ኢየሱስ ከደቀ መዛሙርቶቹ ጋር የመጨረሻውን ራት የበላበት ምሽት ምን ይባላል? ሀ የጸሎት ሐሙስ ወይም የሕግ ራት፣ ለ ሆሳዕና፣ ሐመርኋ ስቅለት፣ መ ትንሣኤ። 17ኛ ኢየሱስ ከመያዙ በፊት በጽኑ የጸለየበት ቦታ ወይም የአትክልት ቦታ ምን ይባላል ወይም ማን ይባላል? ሀ ጌቴሴማኒ፣ ለ ቀራንዮ፣ ሐመርኋ ደብረ ዘይት፣ መ ታቦር። 18 ዶሮ ሳይጮህ 3 ጊዜ ትክደኛለህ ተብሎ የተነገረው ለየትኛው ሐዋርያ ነው? ሀ ለጴጥሮስ፣ ለ ለዮሐንስ፣ ሐመርኋ ለቶማስ፣ መ ለያዕቆብ። 19 ኢየሱስ ክርስቶስ የተሰቀለበት ቦታ ስም ማን ይባላል? ሀ ቀራንዮ ወይም ጎልጎታ፣ ለ ደብረ ዘይት፣ ሐመርኋ ሲና፣ መ ታቦር። 20 ኢየሱስ በተሰቀለ ጊዜ በግራና በቀኝ የተሰቀሉት እነማን ነበሩ? ወንበዴዎች፣ ለ ፈሪሳውያን፣ ሐመርኋ ካህናት፣ መ ሮማውያን ወታደሮች። 21ኛ ኢየሱስ ከተሰቀለ በኋላ በገዛ መቃብሩ ያሳረፈው ሀብታም ሰው ማን ይባላል? ጥያቄውን ደግሞአለሁ። ኢየሱስ ከተሰቀለ በኋላ በገዛ መቃብሩ ያሳረፈው ሀብታም ሰው ማን ይባላል? ሀ የአርማትያሱ ዮሴፍ፣ ለ ኒቆዲሞስ፣ ሐመርኋ ቀላውዲዮስ፣ መ እስጢፋኖስ። 22ኛ ኢየሱስ ከሞት የተነሳው በስንተኛው ቀን ነው? ሀ በሁለተኛው፣ ለ በሶስተኛው፣ ሐመርኋ በሰባተኛው፣ መ በ40ኛው። 23 የጌታን ትንሣኤ የመጀመሪያዋ ያየችውና ለሐዋርያት ያበሰረችው ሴት ማን ናት? የጌታን ትንሣኤ በመጀመሪያ ያየችውና ለሐዋርያት ያበሰረችው ሴት ማን ናት? ሀ
መቅደላዊት ማርያም፣ ለ ማርታ፣ ሐመርሃ ኤልሳቤጥ፣ መ ሰሎሜ። 24 ኢየሱስ ካረገ በኋላ መንፈስ ቅዱስ በሐዋርያት ላይ የወረደበት ቀን ምን ይባላል? ኢየሱስ ካረገ በኋላ መንፈስ ቅዱስ በሐዋርያት ላይ የወረደበት ቀን ምን ይባላል? ሀ ጴንጤቆስጤ ወይም ጰራቅሊጦስ፣ ለ ሆሳዕና፣ ሐመርሃ ኤጲፋኒ፣ መ ትንሣኤ። 25 ኢየሱስ ከትንሣኤ በኋላ ደቀ መዛሙርት ለስንት ቀን እየታያቸው ስለ እግዚአብሔር መንግሥት ነገራቸው? ጥያቄውን ደግመዋለሁ። ኢየሱስ ከትንሣኤ በኋላ ለደቀ መዛሙርት ለስንት ቀን እየታያቸው ስለ እግዚአብሔር መንግሥት ነገራቸው? ሀ ለ12 ቀን፣ ለ ለ40 ቀን፣ ሐመርሃ ለ50 ቀን፣ መ ለ7 ቀን። 26 ኢየሱስ ወደ ሰማይ ያረገው ከየትኛው ተራራ ነው? ሀ ከደብረ ዘይት፣ ለ ከደብረ ታቦር፣ ሐመርሃ ከሲና፣ መ ከቀራንዮ። 27 የመጀመሪያው ክርስቲያን ሰማዕት ወይም በድንጋይ ተወግሮ የሞተው ማን ይባላል? የመጀመሪያው ክርስቲያን ሰማዕት በድንጋይ ተወግሮ የሞተው ማን ይባላል? ሀ እስጢፋኖስ፣ ለ ያዕቆብ፣ ሐመርሃ ፊልጶስ፣ መ በርናባስ። 28 ክርስቲያኖችን ያሳድድ የነበረው ሳኦል ወደ ክርስትና የተለወጠው ወደ የትኛው ከተማ ሲሄድ ነው? ሀ ወደ ደማስቆ፣ ለ ወደ አንጾኪያ፣ ሐመርሃ ወደ ሮም፣ መ ወደ ኤፌሶን። 29 ሳኦል ከተለወጠ በኋላ ማን ተብሎ ተጠራ? ሀ ጳውሎስ፣ ለ ጴጥሮስ፣ ሐመርሃ በርናባስ፣ መ ሲላስ። 30 ደቀ መዛሙርት ለመጀመሪያ ጊዜ ክርስቲያን ተብለው የተጠሩት በየትኛው ከተማ ነው? ደቀ መዛሙርት ለመጀመሪያ ጊዜ ክርስቲያን ተብለው የተጠሩት በየትኛው ከተማ ነው? ሀ በአንጾኪያ፣ ለ በኢየሩሳሌም፣ ሐመርሃ በሮሜ፣ መ በቆሮንቶስ። 31 ኢትዮጵያዊውን ጃንደረባ አጥምቆ ያስተማረው ወንጌላዊ ማን ነው? ኢትዮጵያዊውን ጃንደረባ አጥምቆ ያስተማረው ወንጌላዊ ማን ነው? ሀ ፊልጶስ፣ ለ እስጢፋኖስ፣ ሐመርሃ ጴጥሮስ፣ መ ጳውሎስ። 32 ኢትዮጵያዊ ጃንደረባ ያነብ የነበረው የትኛውን የብሉይ ኪዳን መጽሐፍ ነበር? 32 ኢትዮጵያዊ ጃንደረባ ያነብ የነበረው የትኛውን የብሉይ ኪዳን መጽሐፍ ነበር? ሀ የነቢዩ ኢሳይያስ መጽሐፍ፣ ለ ኦሪት ዘፍጥረት፣ ሐመርሃ መዝሙረ ዳዊት፣ መ የነቢዩ ዳንኤል መጽሐፍ። 33 ሐዋርያው ጳውሎስ በመልእክቶቹ በጠቅላላው ስንት መልእክቶችን ጽፏል? ሐዋርያው ጳውሎስ በመልእክቶቹ በጠቅላላው ስንት መልእክቶችን ጽፏል? ሀ 12፣ ለ 14፣ ሐመርሃ 21፣ መ 7። 34 የሐዋርያት ሥራ መጽሐፍን የጻፈው ወንጌላዊ ማን ነው? ሀ ሉቃስ፣ ለ ማቴዎስ፣ ሐመርሃ ዮሐንስ፣ መ ጳውሎስ። 35 በሐዲስ ኪዳን ውስጥ በጠቅላላው ስንት መጻሕፍት ይገኛሉ? በሐዲስ ኪዳን ውስጥ በጠቅላላው ስንት መጻሕፍት ይገኛሉ? በኦርቶዶክሳውያን ማለት ነው። ሀ 27፣ ለ 39፣ ሐመርሃ 66፣ መ 81። 36 በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ብሎ የሚጀምረው ወንጌል የትኛው ነው? እደግመዋለሁ። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ብሎ የሚጀምረው ወንጌል የትኛው ነው? ሀ የዮሐንስ ወንጌል፣ ለ የማቴዎስ ወንጌል፣ ሐመርሃ የማርቆስ ወንጌል፣ መ የሉቃስ ወንጌል። 37 የፍቅር ምዕራፍ ተብሎ የሚታወቀው አንደኛ ቆሮንቶስ ምዕራፍ ስንት ነው? የፍቅር ምዕራፍ ተብሎ የሚታወቀው አንደኛ ቆሮንቶስ ምዕራፍ ስንት ነው? ሀ ምዕራፍ 13፣ ለ ምዕራፍ 3፣ ሐመርሃ ምዕራፍ 5፣ መ ምዕራፍ 16። 38 ሐዋርያው ጳውሎስ የታሰረበትና የራእይ መጽሐፍ የተጻፈበት ደሴት ማን ትባላለች? እደግመዋለሁ። ሐዋርያው ጳውሎስ የታሰረበትና የራእይ መጽሐፍ የተጻፈበት ደሴት ማን ትባላለች? ሀ ጳጥሞስ፣ ለ ቀላውዲዮስ፣ ሐመርሃ ቆጵሮስ፣
መ ቀርጤስ። 39 የሐዲስ ኪዳን የመጨረሻው መጽሐፍ የትኛው ነው? ሀ የዮሐንስ ራእይ፣ ለ የይሁዳ መልእክት፣ ሐመርኋ የዕብራዊ መልእክት፣ መ የሐዋርያት ሥራ። 40 የኢየሱስ አባት በሥጋ ወይም የእንጀራ አባቱ የነበረው ዮሴፍ የሙያ ሥራው ምን ነበር? አስተውሉ። የኢየሱስ የሥጋ አባት ተብሎ የሚጠራው ዮሴፍ የሙያ ሥራው ምን ነበር? ሀ ጸራቢ ወይም እንጨት ጠራቢ፣ ለ አሳ አጥማጅ፣ ሐመርኋ ገበሬ፣ መ ቀራጭ። 41 ኢየሱስ ከተናገራቸው ምሳሌዎች ውስጥ የጠፋውን ልጅ የሚገልጸው ምሳሌ በየትኛው ወንጌል ይገኛል? ጥያቄውን ደግመዋለሁ። ኢየሱስ ከተናገራቸው ምሳሌዎች ውስጥ የጠፋውን ልጅ የሚገልጸው ምሳሌ በየትኛው ወንጌል ይገኛል? ሀ ሉቃስ 15፣ ለ ማቴዎስ 5፣ ሐመርኋ ዮሐንስ 3፣ መ ማርቆስ 1። 42 ኢየሱስን ለማየት ወደ ሾላ ዛፍ የወጣው አጭሩ ቀራጭ ማን ይባላል? ኢየሱስን ለማየት ወደ ሾላ ዛፍ የወጣው አጭሩ ቀራጭ ማን ይባላል? ሀ ዘኬዎስ፣ ለ ማቴዎስ፣ ሐመርኋ ኒቆዲሞስ፣ መ ስምዖን። 33 በሌሊት ወደ ኢየሱስ መጥቶ ስለ አዲስ ልደት የተማረው የፈሪሳውያን አለቃ ማን ነው? ሀ ኒቆዲሞስ፣ ለ ዘኬዎስ፣ ሐመርኋ ገማልያል፣ መ ቀያፋ። 44ኛ የጴጥሮስ የመጀመሪያ ስም ማን ነበር? ሀ ስምዖን፣ ለ ሳኦል፣ ሐመርኋ ዮሴፍ፣ መ ይሁዳ። 45 ኢየሱስ የዓለም ብርሃን እና የሕይወት እንጀራ እኔ ነኝ ብሎ የተናገረበት ወንጌል የትኛው ነው? ኢየሱስ የዓለም ብርሃን እና የሕይወት እንጀራ እኔ ነኝ ብሎ የተናገረበት ወንጌል የትኛው ነው? ሀ የዮሐንስ ወንጌል፣ ለ የማቴዎስ ወንጌል፣ ሐመርኋ የማርቆስ ወንጌል፣ መ የሉቃስ ወንጌል። 46 የኢየሱስ እናት የማርያም ዘመድ የነበረችው የሕፃኑ ዮሐንስ እናት ማን ነች? ሀ ኤልሳቤጥ፣ ለ ሐና፣ ሐመርኋ ሰሎሜ፣ መ ማርታ። 47 ሐዋርያው ጳውሎስ የወንጌል ልጅ ብሎ የሚጠራውና ደብዳቤ የጻፈለት ወጣት እረኛ ማን ነው? ሀ ጢሞቴዎስ፣ ለ ቲቶ፣ ሐመርኋ ስልዋኖስ፣ መ እስክንድሮስ። 48 የክርስቶስ አካል ተብላ የምትጠራው ማን ናት? የክርስቶስ አካል ተብላ የምትጠራው ማን ናት? ሀ ቤተ ክርስቲያን፣ ለ ቤተ መቅደስ፣ ሐመርኋ መንግስት፣ መ ዓለም። 49 የሐዋርያት ሥራ መጽሐፍ የተጻፈለት ሰው ማን ይባላል? ሀ ቴዎፍሎስ፣ ለ ቆርኔሌዎስ፣ ሐመርኋ ፊልሞስ፣ መ ኪሩብ። የሐዋርያት ሥራ መጽሐፍ የተጻፈለት ሰው ማን ይባላል? ሀ ቴዎፍሎስ፣ ለ ቆርኔሌዎስ፣ ሐመርኋ ፊልሞና፣ መ ኪሩብ። 50 የክርስቲያን እምነት ዋና መሰረት እና ተስፋ የሆነው የክርስቶስ ክስተት ምንድን ነው? እደግመዋለሁ። የክርስቲያን እምነት ዋና መሰረትና ተስፋ የሆነው የክርስቶስ ክስተት ምንድን ነው? ሀ ትንሣኤው፣ ለ ልደቱ፣ ሐመርኋ ጥምቀቱ፣ መ ተአምራቱ። ሁሉንም እንደመለሳችሁት ተስፋ አደርጋለሁ። ሁሉን ባትመለሱት እንኳን የእግዚአብሔር መንግስት በዚህ ጥያቄና መልስ እንትን የሚባል አይደለም። ግን ማወቃችንን እግዚአብሔር እናውቃለን ወይ የሰጠንንስ መጽሐፍ እናውቃለን ወይ የሚለውን ለመለካት ነው። አሁን ያላወቃችሁትን ደግሞ መልሶቹን በማየት ታውቃቸዋላችሁ ማለት ነው። ስለዚህ አብራችሁን ስለቆያችሁ እናመሰግናለን። እግዚአብሔር ከእናንተ ጋር ይሁን። ድንግል ማርያም በምልጃዋ ከኛ አትለይ። ይቆየን።